ስለ ኢሬቻ ምን ትላለህ? ሴጣናዊ ነው ወይስ ባህላዊ ነው የሚል ጥያቄ ነው። ሴጣናዊም አይደለም፣ ባህላዊም አይደለም። ሁለቱም ያልሆነበትን ምክንያት ላስረዳችሁ የተወሰነ። ኢሬቻ ማለት የዋቄፈና እምነት ባህላዊ ሃይማኖታዊ ስርዓት ነው። ኢሬቻ ማለት የዋቄፈና ስርዓት የሃይማኖቱ ስርዓት በዓመት ሁለቴ የሚከበር ነው። ኢሬቻ በዓመት ሁለቴ ይከበራል። ክረምት ሊገባ ሲልና ክረምቱ ሲያልቅ አሁን የሚከበረው ማለት ነው። ስለዚህ የሃይማኖቱ ስርዓት ነው የዋቄፈና የሚባለው ሃይማኖት ስርዓት እንጂ ባህላዊ አይደለም። ነገር ግን የኦሮሞ ባህል በኢሬቻ ውስጥ በደንብ ሊንጸባረቅ ይችላል። ኢሬቻ የሚያከብሩ ሰዎች ባለባበስ ምናምን ነገር ባህላቸውን እዛ ላይ በጣም ያንጸባርቁታል እንጂ ኢሬቻ ራሱ ባህል ሳይሆን ሃይማኖታዊ ስርዓት ነው። ልክ በኦርቶዶክስ ጥምቀት ስንል ጥምቀት ባህል አይደለም፣ ነገር ግን የሃይማኖቱ የኦርቶዶክስ ሃይማኖት ስርዓት ነው፣ የሚከበር በዓል ነው። እንደዛ ማለት ነው። ኢሬቻም በዋቄፈና እምነት ውስጥ የሚከበር ዓመታዊ በዓል ነው። በዋቄፈና እምነት ውስጥ ወደ 27 በዓላቶች አሉ። ምክንያቱም 27ቱ ከየት መጡ ካላችሁ በዋቄፈና እምነት ውስጥ ፈጣሪ ፈጥሮ የጨረሰው በ27 ቀን ነው ተብሎ ይታመናል። የመጀመሪያ የተፈጠሩት የሰው ዘሮች ደግሞ በክርስትናና በእስልምና አዳምና ሔዋን ናቸው። በዋቄፈና ደግሞ ለመጀመሪያ የተፈጠረው ሆሮ ይባላል። ሆሮ ማለት ጾታ የለውም፣ ወንድም ሴትም አይደለም። ከባህር ውስጥ ከውሃ ውስጥ ነው የወጣው። ይሄ ወንድም ሴትም ያልሆነ ሁለት ቦታ ተከፈለ። ሁለት ቦታ ሲከፈል ወንዱ ሆሮ ተባለ፣ ሴቷ ደግሞ ሆርቱ ተባለች። ሆርቱ ማለት የሚራባ የሚዋለድ እንደማለት ነው። ሆርቱና ሆሮ በሚል ተከፈሉ ማለት ነው። በክርስትናው አዳምና ሔዋን እንደምንላቸው ማለት ነው። ኦሮሞ የሚለው ራሱ ከዛ ስም ጋር የመጣ ነው። ሆሮሞ ተብሎ ነው የሚጻፈው። ግን በኩሽቲክ ሲነበብ ቫውል ከኮንሰናንት ኤች ጋር ሲመጣ ወይንም ደግሞ ኮንሰናንት ቫውልን አስከትሎ ሲመጣ ኤች አትነበብም። ስለዚህ ኦሮሞ ይባላል እንጂ ሆሮሞ ተብሎ አይነበብም። በዛ ምክንያት ከጊዜ በኋላ ግን ኤች እየቀረች ሲጻፍም ኦሮሞ ተብሎ መጻፍ ጀመረ ማለት ነው። ስለዚህ የመጀመሪያው ሰው ሆርቱና ሆሮ በሚሉ ነው የሚታወቁት፣ አዳምና ሔዋን እንደምንላቸው ማለት ነው። በኢሬቻ እምነት ውስጥ ሌላኛው ሴጣናዊ አይደለም ያልኳችሁ ምንድነው? እሱ የዋቄፈና እምነቱ ስገቡ ሴጣን የለም ተብሎ ነው የሚታመነው። ሴጣን የለም ተብሎ ስለሚታመን ኢሬቻ ደግሞ የዋቄፈና እምነት ከሆነ ሴጣናዊ እምነት ሊሆን አይችልም። ምክንያቱም ሴጣን የለም ብለው ስለሚያምኑ ማለት ነው። ዋቃ ጉራቻ ለፈሰሚ ከንውሜ ይላሉ። ምድርና ሰማይን የፈጠረ ጥቁር አምላክ ይላሉ። ጥቁር የሚሉበት ምክንያት ምንድን ነው? ፈጣሪ አይታይም፣ በሁሉ ቦታ አለ። ጨለማ ውስጥ ያለ ነገር እንደማይታይ ሁሉ ፈጣሪ አይታይም የሚለውን ለመግለጽ ዋቃ ጉራቻ ይባላል ማለት ነው። ስለዚህ በሁሉ ቦታ አለ። ነገር ግን ውሃ ደግሞ ምንድነው? እሱ ቅድም እንዳልኳችሁ ሆሮ ለመጀመሪያ ጊዜ የወጣው ከውሃ ውስጥ ነው ተብሎ ነው የሚታመነው። ስለዚህ ውሃ የልምላሜን መስጫ እንትን ነው፣ ከዛ ጋር የተያዘ ነው። ኢሬቻ አንድም ውሃ ቦታ ሄዶ ምስጋና የሚቀረብበት የምስጋና በዓል ነው። አበባ እንትኖች ተይዘው ይኬዳል፣ ለምለም ነገሮች ተይዘው ይኬዳል። ያ ምስጋና ነው። እነሆ የው ክረምቱ አንተ በሰጠህን ዝናብ ይኸው ሰብሉ አፈራ፣ አበበ፣ ቅጠሉ እንደዚህ ለምልሟል ተብሎ ምስጋና ውሃው ጋር ተሄዶ ቅጠሉ ላይ እንዲህ እየተደረገ ሰው ይረጫል። ይሄ የምስጋና በዓል ነገር ነው፣ በዋቄፈና ማለት ነው። ኢሬቻ ምስጋና የሚቀርብበት እንደገና ደግሞ ሰዎች የሚገናኙበት ነው። በክረምት ወቅት ውሃዎች ይሞላሉ፣ ወንዞች ይሞሉና ሰዎች አይገናኙም። ሰዎች ስለማይገናኙ ልክ የክረምቱ ጭጋጋማው ወራት ሲያልፍ ልክ ዝናቡ ሲያባራ ሰዎች የሚገናኙበት ነው። ያ የሚገናኙበትንም መሰረት በማድረግ ነው የሚከበረው አንድም እንጂ ሴጣን አለ ብለው አያምኑም። ይህ ሽቶ ውሃ ውስጥ መወርወር፣ አንዳንድ ስለት እያሉ ውሃ ውስጥ የሚወረወሩ ነገሮች ከኢሬቻ በዓል ጋር የሚገናኙ አይደሉም። ዋቄፈታ እምነትም ይህንን አይቀበለውም። ነገር ግን በዘልምድ በባህል የመጡ ስለት እያሉ የሚወረውሩ አሉ። ቅቤ የሚቀቡ ዛፎች አሉ። ቅቤ መቀባት ግን ነው ከዋቄፈና እምነት ጋርም የተያያዘ ነው።
ከዛ ውጭ ግን ስለት እያሉ ዶሮማ አርደው ሊሆን ይችላል ውሃ ውስጥ የሚጨምሩት ነገር ከኢሬቻ ጋር ወይንም ከዋቄፈና ጋር የተያያዘ አይደለም። የዋቄፈና እምነትን ስርዓት የሚያካሂዱት ቃሉ ይባላሉ። በቤተክርስቲያን ለምሳሌ በኦርቶዶክስ ቄሶች እንደሚባሉት እነኚህ ቃሉ ይባላሉ። የሰዎችን ጸሎት ወደ ፈጣሪ የሚልኩ ናቸው ተብሎ ይታመናል። የኢሬቻ እምነት መገለጥ ይጎለዋል ብዬ አምናለሁ። መገለጥ የለውም። ለምሳሌ በክርስትናው በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ እኛን ለማዳን እንደመጣ እንደተወለደ የሚናገር እንትን አለ። ለሚቀበሉት ደግሞ ድህነት እንደሚያገኙ፣ ላልተቀበሉት ደግሞ ቁጥር 17 ላይ እንደሚፈረድባቸው ይናገራል። ስለዚህ ይሄንን አይቀበልም ኢሬቻ። ይሄንን ስለማይቀበል ከክርስትና ጋር የተለያየ ነው ማለት ነው። አልተገለጠም፣ ወይንም ክርስቶስ በስጋ መገለጡን አያምንም ማለት ነው። ስለዚህ ከክርስትና ሃይማኖት ጋር ኮምፕሊትሊ አይገናኝም በዚህኛው ምክንያት ማለት ነው። የመገለጥን እንትን አይቀበልም። ይህ የተለየ ይሆናል ማለት ነው። ሌላኛው ኢሬቻ የምስጋና በዓል ነው ብያቸዋለሁ። በዓመት 2 ይከበራል። አንደኛው ግን ኦልሞስት ቀርቶ አሁን ክረምቱ እንትን ሲወጣ አሁን ያለው የሚከበረው ብቻ ነው ሞር ትኩረት ተሰጥቶት የሚከበረው ማለት ነው። ስለዚህ ከባህሉ ጋር ደግሞ በተያያዘ እንዳልኳችሁ በኢሬቻ አከባበር ውስጥ ብዙዎች ባህላዊ ልብስ ስለሚለብሱ ባህሉ እዛ ውስጥ የተደበላለቀ ሊሆን ይችላል። ነገር ግን ኢሬቻ ባህላዊ ስርዓት ሳይሆን ሃይማኖታዊ ስርዓት ነው። ሃይማኖታዊ ስርዓት ሆኖ ግን ባህሉ በደንብ የሚገለጽበት በደንብ ትዕይንቶች የሚደረጉበት ስርዓት ነው እንጂ ባህላዊ ስርዓት አይደለም። ሃይማኖታዊ ስርዓት ነው። ሃይማኖታዊ ስርዓት ሆኖ ባህሉ ይገለጽበታል ማለት ነው። ሰላም፣ እንዴት ናችሁ? ስለ ኢሬቻ ምን ትላለህ?